እኮ ደቂቃ አንዴ ወለ ደቂቃ ሰጣ ስልክን ስጠኝ እኮ አዳምጠኝ አንዴ ላስረዳ አምጣ ስልክን ላቢላ ይሄን እናንተ ለማጣ ለጨረሰ አሰማኝ ምንድነው የምሰማ ለጨረሰ እኮ ምንድነው የምሰማ እኔ ውጭ ሆኜ ስገባ ስልክ እያወራ ያቋርጣል በመሃል እኔን ስማይ ይዘጋል ማዘርን ይከታተላቸዋል እኔ ችግር የለውም ካሁን በኋላ ሻመት አልኖርም እኔ ለራስህ ተጠንቅቀህ እንድትኖር ነው አሁን እኔ ሚዲያ ይውጣ ያልኩትኝ እንውጣን እንስራ ያልኩትኝ ሚዲያው ይወጣ ያልኩትኝ ባንተም ዙሪያ ጤንነት እንዲጠበቅ ነው ለኔ ችግር የለም እኔ ግን ችግር የለም በአብዛኛው መፈራው መሰጋው ላንተ ነው ለኔ ምን ነው የምትፈሪው ማቆም ምንድነው ለኔ ሊያስፈራሽ የሚችል ነገር ሌላ ነገር እናካሂድበታለን የመኮንነንን ድርጅት እኛ ከፍተን እናስፋፋለን እንይዘዋለን የማለትም ወሬ አለ እኮ ካንቺ ጋር ምን አገናኘው እነዛን ዶክመንቶችን የምን ብያቃል ከዚህ በፊት ልጅሽ እንዳደረግነው አንቺን መናራክሻለን ይሉኛል እንገልሻለን በህይወት አናገኝሽም በህይወትሽ ወቂ ይሉኛል ስልክ ቀይርልኝ አልኩት እኮ ፋይል መወሰዱ ነው ወይንስ አንቺ ላይ ስጋት የሆነብሽ ያለ ነገር ምንድነው የሚያስፈራራኝም አለ ማለት ያስፈራሩኝም ያንተ ጓደኞች የሚያስፈራሩኝ አሉ እኔ ትቼው ነው ቆይ የኔ ጓደኞች መሆናቸው እንዴት እርግጠኛ ሆንሽ ይሄ ለየት ያለ ጓደኛ ነው አብሮ ይመጣን እዚህ አብሮ ያድራን አብሮ ይበላን ይጠጣን አብሮ ይከታተላን እና ታውቀዋለህ አንተ ስም መጥራት ምን አስፈልገ ታውቀዋለህ ጓደኛ ነው ጋልኩ ጓደኞቼ ማወቅ መመርመር ያንተ ድርሻ አንተን ካንተ ጋር የሚሰራ ሰው ጓደኛ የቅርብ ጓደኛ የሆነ ሰው ፋይሉን ከጄ ወስዷል የምን ፋይል የሚያውቁት ናቸው ስለሚያውቁ ነው እኮ ሚስጥሩ ስለሚያውቁ ነው ቆይሽ በእግዚአብሔር ማለት ይሄ ነገር ወዴት እየሄደ እንዳለ አላውቅም እባክሽ ተረጋግተን እናውራበትና አሁን የኔ ጓደኛ ሆኖ አንቺን ማስፈራራት አንቺ ላይ መዛት የሚችል አንድም ሰው ሊኖር አይችልም እኔን ካዩ ይደነብራሉ ለሱም ለእንተናም ጥሩ አይደለም ወስቴሽ እዛ ቦታ አስቀምጫለኝ ወስጄ ሰጠው ይስጡት አይስጡት አላውቅም ግን በኔ ዛቻለ ስለኔ ተው እሺ ማን ነው አንቺም ማስፈራሪያ እየተደረገብሽ ሆነ ጥበቃ እንዳደረግልሽ ለምንድን ነው የማትነግሪኝ አሁን ጥበቃ ሊደረግልሽ ይገባል እኔ አይደለም ወደፊቱ ለራስ መጠንቀቅ ነው እንጂ ለኔ ችግር የለም አጋጣሚ ምን ባላቀም ፈጥኗል በጣም ለመግባት እና ወደ ቤት የሆነ ስልክ እያወራው ነበር መሰለኝ ስራ መጨረስ ያለብኝ ነገር የተነጋገረውን እንትን እያልኩኝ ፈጥኖ ነው የገባው ወደ ቤት ማርሎ እንዴት እንዴት ትጠረጥረኛለህ እንዴ እናንተ እኮ እናቴ ናቸው እዚህ ቤት አልበለውም ሳልጠረጥረኛል አትበል አይደለም ታዲያ ጥያቄ መጠየቅ ነበረብኝ የጠየቅኩት ከሶስታችን ውጪ ስልኩ ማንንም ሰው የለውም ነው የጠየቅኩት ማንንም የለውም እኔ እንዴት አደርጋለሁ እናቴ ናቸው ይዘጋዋል አይነት የሆነ ቶሎ በቃ ቾቾ ይዘጋው ዳግም ነው እንደዚህ ያደረገ ያለው ዳግም ነው እናም ልጠይቀው ሞከርኩኝ ምንድነው እኔ ማላቀው አዲስ ነገር እኔን ስታይ ደንግጠ ስልክ ምንድነው የሚያስለቅስሽ ፐርሰናል ጉዳይ ነው ለኛ ቆይ እሱ ያለ ምንድነው እኔ ምንድነው ከዚህ በፊት ብዙ ነገር ደርሶብናል ታውቃለህ እንደዚህ እናረጋለን ከዚህ በፊት አድርገን አይደለም ዛሬም እናረጋለን ይላል የኔ ችግር የለውም የኔ ይሁን ምንም ማለት አይደለም እኔ ግን ይያልኩኝ ያሉት አንቺ ላይ ማስፈራራይና ዛቻ እየተደረገ ለኔ ካልነገርሽ ለማን ነው መናገር የምትችይው ለማን ልትናገሪ ነው እኔ በስነ ልቦና ትጎዳለህ ሂደት ተጣላ ከዚህ በለጠ ምን መጉዳት ይችላል ከዚህ በለጠ ምን ይቀርኛል ተባለ አንተ ትጎዳለህ ብዬ ነው እንጂ ለክፋት ብዬ አይደለም ትጎዳለህ ስራህም ራሱ የጎዳህ ይበቃሃል እኔ ደግሞ ሌላ ተጨማሪ ወሬ አላወራም ይኸውልሽማ እኔ ነገሮች በምን አይነት መንገድ እየቀጠሉ እንዳሉ ምን አይነት ነገርስ እየተፈጠረ እንዳለ ግልጽ ይሆነልኝ አይደለም አሁን በጣም ብዙ አይነት ችግሮች ተፈጥረው ነበር አይደል ሙያህ የራስህ ነው እኔ ምንም ማውቀው ነገር የለም እኮ ስለ ሙያዬ እኮ አይደለም እየጠየቅኩሽ ያለው ነግርህ በፍንጩ ተከትለህ በሙያህ መጠቀም ነው እና በአጠቃላይ እኔ ላንተ ብዬ አንተ ማታውቃቸው ነገር ብዙ ነገር ውስጥ ስነ ልቦና የተጎዳሁት ነገር አለ ቆይማ እኔ ማላውቀው ፋይል አንቺ ሊኖርሽ የሚችል ወይም ደግሞ ጋዜጠኛ መጥቶ ሊቀበልሽ የሚችል ፋይል ምን ዳግም ላይ ክትትል አድርጋል ከዛ በኋላ አው ለመከታተል ሞክሬያለሁ በጣም ብዙ ነገሩን በቃ ለመደበቅ ይሞክራል ይሄ እኮ የኔ ህይወት ነው እኔም እኮ ህይወት አለኝ እዚህ ከናንተ ጋር እንተልበል እንጂ እኔም ህይወት አለኝ በሚለው የሚሸፍነው እና የሆነ ፍንጭ ላገኝበት አልቻልኩም አብረን ነበርን አንተ ገባ እኔ ደርሼ እመጣለሁ አልክ እኮ እኔ እዚህ ደርሼ እመጣው ምን ይፈጠራል እኮ እሱን ነገሩ አደርሰ የመጣበትን በቃ የቤት የሆነ ቦታ ደርሼ ልብጣ እችላለሁ እኮ አለቀ አይደል እንዳይላ በቃ ዛሬ የተፈጠረ ነገር እኮ ያለውን ነገር ያወጣህ ነው ሚዲያ ያወጣህ ነው የኛ ነገር ግን ተድፈንፍኖ ወጣን ይሄን በይፋ ይታወቅና አውጣ ቆይሽ ማን ነው እኔ ጓደኛ ጋዜጠኛ መጥቶ ካንቺ ይሄንን ፋይል የተቀበለ እሱም ካንተ ጋር የሚሰራ ጋዜጠኛ ነው መጥቶ የጠየቀኝ ስለዚህ አንተ ማወቅ አለብህ ብዬ ያልኩትኝ ግድ ማወቅ አለብህ ብዬ ያልኩትኝ በዚህ ምክንያት ነው መታወቅ አለበት ይሄ ህይወት ነው የመጣው በኔ ህይወት ነው ባንተም ሊሆን ይችላል አይታወቅም የሚታወቅ ነገር የለውም አያደርገውም እርግጠኛ ነኝ
አንቺ እየዋሸሽ ነው እያልከኝ እማ እንደሱ አይደለም። አንቺ እየዋሸሽ ነው እያልከኝ ነው። እኔ ደግሞ አልዋሽም። ያንተ ጓደኞች ናቸው፣ ያንተ አብራቸው አገብራገብሮች ናቸው። ይሁን እነሱም ባይሆኑ ከጀርባቸው ሌላ የሚገፋፋቸው ይኖር ይሆናል፣ አይታወቅም። ይሄ ማሰብ አይሳናል። አንተ እኮ ስልኩን ቀይርልኝ ስልህ ምንድን ነው ብለህ እንኳን አልጠየከኝም። ስልኩን ቀይርልኝ ስልህ ስልኩን ቀይርልኝ ያልሽኝ በዚህ ስልክ መጠቀም አልፈልግም፣ ከዚህ በፊት ከመኮንን ጋር የተያዙ ጉዳዮች ሳወራበት የነበረ ስለሆነ በቃ አልፈልግም አልሽኝ። የእኔ በሆነ ሰው በኩል መከዳቱን ከዚህ በፊት አይተናል እኮ። ከዚህ የበለጠ ምን ነገር አለ ነው ያልኩሽ ያለሁት። እኔ አሁን ከዚህ ማህበር ነው ያለብኝ። አሁንስ እሺ እየነገርሽኝ ሌላ የደበሽኝ ነገር ይኑር አይኑር በምን አውቃለሁ? አላቅም። ራሴን ከፍ ለማድረግ ሲሆን ሰላም የሚሰማቸው ይመስለኛል። እሱ ባለ ሰዓት ግን እኔ ከውጭ የሆነ ስራው ጨርሼ ስመጣ ወይ ስልክ አውርቼ ስመለስ የሆነ ተጨንቀው በጣም ፍርሃት ውስጥ ሆነው የማልቀስ አይነት ሁኔታው ላይ ይታይባቸዋል። የሆነ ሰው አልቅሶ ፊቱንም በወንጠር አድርጎ አይነት ነገሩ ላይ ይታይባቸዋል እኮ። ማን እያልኩኝ ያለሁት እኮ እሺ ትክክል ነው። ጓደኞቼን በስትክክል ማቃቸው አብረን የምንሰራ እሱንም ጋዜጠኛ ከሆነ ደግሞ እንግዲህ ብዙ ነገሮች ሚስጥር የምንካፈል ሰዎች ነን። አሁን ጥያቄ እሱ ሳይሆን ማን ነው ከአንቺ ይሄንን ፋይል ሊወስድ ይቻለ? ሲቀጥልም ደግሞ ጋር የሚመጣ አብሮ የሚበላ የሚጠጣ ያንተ ጓደኛ የሆነ ሰው ነው። ለሱ ነው አደራ የሰጠሁትኝ። እሱ አሳልፎ ለዛ ለጋዜጠኛው ሰጥቷል። ስለዚህ እሱ እንድታጣራልኝ እፈልጋለሁ። አንተ የሌሎችን ነገሮች እያስተካከልክ የኛ ቤታችን በዚህ በኩል ብዙ ጉዳት አለው፣ እኔም ብዙ ተጎድቻለሁ። ይሄንን እንድታጣራና እንድታስተካክል እኮ ማንና አንቺ እኮ ይሄንን እኮ ከካሜራ ጀርባ ማውራት እንችላለን። እዚህ ጋር ሚዲያ ላይ መውጣት አስፈላጊ አይደለም። እሱም ነው ያሳሰበኝ። እኔ ለህይወቴም በስነ ልቦናም የተጎዳሁት በሱ ምክንያት ነው። እሱንም እንድታጣራና እሺ ለምን እስካሁን አልነገርሽኝ? እኔማ ይሆናም ብዬ የሆኑ ነገሮች አስተካክላለሁ፣ አንተንም እጎዳለሁ። እኔ እንደተጎዳሁት አንተም ትጎዳለህ። ማወቅ የለብህም ብዙ ማታውቃቸው ነገሮች እኮ። እሺ እኔ አሁን እኮ ምንም ማድረግ የምችለው ነገር የለም ካልነገርሽኝ። የልጁ ማንነት ካላወቅኩኝ እኔ ምን ማድረግ ይችላል? ሰላም ውድ የፍትህ ሾው ቤተሰቦች እንዴት እንደምንድናችሁ? በያላችሁበት ሰላም ፍቅር ይብዛልኝ እያልኩኝ እንግዲህ ዛሬ ትንሽ ለየት ባለ ሁኔታ ነው የመጣሁት። ምክንያቱም እንግዲህ ሌላ ስራ ላይ እንደነበርኩኝ ስንሰራቸው የነበሩትንም ታሪኮች እንግዲህ ተገቢ በሆነ መንገድ ለእናንተ ለማስተላለፍ ስሞክር እንደነበር ታውቃላችሁ። ነገር ግን ዛሬ ትንሽ ማዘር እንግዲህ እኔ የምኖርበት ቤት ድረስ በመምጣት ሊያወራኝ በቃ ማለት ልታወራኝ የምትፈልገው ነገር እንዳለና እየተፈጠሩ ያሉት ነገሮችን ትንሽ መሰብሰብ እንዳለ እየተሰማኝ ነው። ምክንያቱም እኔና እናቴ እንግዲህ ከዚህ በፊት ካሜራ አብርቼ እንድናወራ ጠይቃኝ ማታቀም። በእንደዚህ አይነት ዙሪያም እንግዲህ እኔ ከእናቴ ጋር ወደ እናንተ መጥቼ አላቅም። ማለቴ ከዚህ በፊት ግዴታ ሁኔታዎች ስለሚያስቸግሩ እኔ በራሴ መንገድ ማሚን እንግዲህ ማውራት ባለብኝ መንገድ ሳውራት እንደነበረ ነው እንጂ እሷ ስራዬን ትቼ ያሉትን ነገሮች አቁሜ መጥቼ ከእሷ ጋር በእንደዚህ አይነት መንገድ እንዳወራ አትፈልግም። ደግሞም እንግዲህ እንደምታውቁት አጎቴ መኮንን እንግዲህ ነፍሱን ይማረው እሱ ካረፈ በኋላ እንግዲህ በእንደዚህ አይነት ዙሪያ እሷም ወደ ሚዲያ የምትመጣበትን አይነት ምንም አይነት ነገር አመቻችቼ አላቅም። ቢኮዝ እሷም ያለችበት ሁኔታ ትንሽ ከባድ ስለነበረ ሁኔታዎችም ደግሞ የተፈጠሩት ባልታሰቡና ባልተጠበቁ እንግዲህ ትንሽ ቤተሰብን በሚያጋጭ ሁኔታ ስለነበረ ይህንን ነገር ለሚዲያ ማስተላለፍም እናቴም እንግዲህ ካለችበት ሀዘን ወታ እንደዚህ ወደ ሚዲያ የምታወራበት ወይም ወደ ሚዲያ የምትቀርብበት አይነት ሁኔታዎች ስላልተመቻቹ ነው። ዛሬ ግን እንግዲህ ትንሽ ስሜቷም ትክክል አይደለም። ይህንንም ቀድሜ እያወራ ያለሁት ነገር ውስጤ ስለጨነቀኝ ነው እና እስቲ እንግዲህ ውድ ቤተሰቦች በተቻላችሁ አቅም እንግዲህ ቻናሉን ሰብስክራይብ ያደረጋችሁ ለብዙውን ሼር ያደረጋችሁ ከጎኔ እንድትሆኑ ፈልጋለሁ። እንዴት ነሽ? እግዚአብሔር ይመስገን። ሁሉ ሰላም ሁሉ ሰላም። እሺ እንግዲህ ማለት ያው አንቺ ባልሽኝ መሰረት ብዙ ነገሮችን ለማድረግ ሞክሬያለሁ። ትንሽ ከካሜራ ጀርባ መንገድ ተጨቃጭቄሻለሁ፣ ግን አሻፍረኝ ብለሽ ካሜራው ማብራት እንዳለብን አስገድደሽኛል እና አሁንም የቤተሰብ ጉዳይ ከሆነና እኔና አንቺ ብቻ ማውራት ያለብን ነገር ከሆነ እንደው ካሜራውን አትፍተንም ብናወራ የራሳችን ነገር ከሆነ ግን እምቢኝ ብለሽ ካሜራ እንዲበራ ያደረግሽበት ነገር አሁንም ግልጽ የሆነልኝ አይደለም።
እኔ ስጀመር ብዙ ተጎድቻለሁ፣ በስነ ልቦና ብዙ ተጎድቻለሁ። ለአንተም ማልነግርህ ነገር አሉ፣ ይፋዊ ነገር ማውጣት ያልፈለኳቸው ነገሮች አሉ። እነሱ እኔን አቁስለውኛል። አሁን ግን ባብይ ነገር የፈለኩት ምንድነው አንተ እንድታውቃቸው የፈለኩኝ አንተን ከአንተ ጋር የሚሰራ ሰው ጓደኛ፣ የቅርብ ጓደኛ የሆነ ሰው ፋይሉን ከእጄ ወስዷል። የምን ፋይል? የነበረ ፋይል ነበረ። እንግዲህ እኛ የምናውቀው ፋይል አለ፣ ወሰደ። ለማን እንደሰጠ ሌላ ጋዜጠኛ መጥቶ ደግሞ እንደዚህ አይነት ነገር አለ ብሏን፣ ያ ፋይል ከዛ ልጅ እጅ ላይ ወጥቷል። እሱ እንድታጣራለኝ ይፈልጋለሁ። እና በአጠቃላይ እኔ ላንተ ብዬ አንተ የማታውቃቸው ነገር ብዙ ነገር ውስጥ ስነ ልቦና የተጎዳሁት ነገር አለ። ቆይማ እኔ የማላውቀው ፋይል አንቺ ሊኖርሽ የሚችል ወይም ደግሞ ጋዜጠኛ መጥቶ ሊቀበልሽ የሚችል ፋይል ምንድን ነው? ቀጥታ ከኔ አልወሰደም። ያንተ ጓደኛ የሆነ ሰው ነው፣ ለሱ ነው አደራ የሰጠሁት። እሱ አሳልፎ ለዛ ለጋዜጠኛው ሰጥቷል። ስለዚህ እሱ እንድታጣራለኝ ይፈልጋለሁ። አንድ ሁለት፣ በዚህ በንብረቱ ዙሪያ ልጆቹን እየረዳሁ እየደጎምኩ ማኖራቸውን የነበርኩኝ። አሁን ግን ከአቅሜ በላይ ስለሆነ ልጆቹም ወደ እኔ ሊጠጋጉ አልቻሉም። እኔም ደግሞ ከአቅሜ በላይ ስለሆነ ወጪው አልቻልኩም። ይሄንን ደግሞ እንድታስተካክል እፈልጋለሁ። አንተ የሌሎችን ነገሮች እያስተካከልክ የኛ ቤታችን በዚህ በኩል ብዙ ጉዳት አለው፣ እኔም ብዙ ተጎድቻለሁ። ይሄንን እንድታጣራና እንድታስተካክል ማንና አንቺ እኮ ይሄንን እኮ ከካሜራ ጀርባ ማውራት እንችላለን። እዚህ ጋር ሚዲያ ላይ መውጣት አስፈላጊ አይደለም። ቢታወቅም ችግር የለውም። እኔ ችግር አለው ብዬ አልገነዘብም። ምክንያቱም የምን አይነት ፋይል ነው? ቆይ አንቺ ሊኖርሽ የሚችለው እኔ ሳላቅ ለእኔ ጓደኛ አሳልፈሽ ልትሰጪ የምትችይው ፋይል ምንድን ነው? እነዚህ ንብረቱን በተመለከተ ድርጅቱን በተመለከተ በመኮንን ዙሪያ ያለ ነገር። በየትኛው? በመኮንን ዙሪያ ያለው ድርጅት? አዎ፣ በሱ ምክንያት ነው ያለው። አሁን እኮ እሱ ድርጅት ሙሉ ለሙሉ እኮ ለህግ አካል አሳልፈን ሰጥተነዋል እኮ። ዶኩሜንቶች አሉት፣ ዶኩሜንቶቹን ይዟል። እኛ ዶኩሜንቱን ማየት ነበረብን፣ ግን እፈልገዋለሁኝ አለኝ። እሺ ባደራ መልክ ብዬ ሰጠሁትኝ። ያ ዶኩሜንት ግን ዞሮ ለጋዜጠኛ ደርሷን፣ ጋዜጠኛ መጥቶ ጠይቆኛል። እኔ በቃ ይሄ ነው የሚያሳስበኝ የነበረው። ስለዚህ የሌሎችን ጉዳዮች እየተከታተልክ ነው አንተ፣ ያለውን ነገር እያወጣህ ነው፣ ሚዲያ እያወጣህ ነው። የኛ ነገር ግን ተድፈንፍኖ ወጥቷል። ይሄን በይፋ ይታወቅና አውጣ። ቆይ እሺ ማን ነው? እሺ እኔ ጓደኛ ጋዜጠኛ መጥቶ ካንቺ ይሄንን ፋይል የተቀበለ? ይሄ ለየት ያለ ጓደኛ ነው። አብሮህ ይመጣን፣ እዚህ አብሮህ ያድራን፣ አብሮህ ይበላን፣ ይጠጣን፣ አብሮህ ይከታተላን። እና ታውቀዋለህ አንተ። ስም መጥራት ምን አስፈለገ? ታውቀዋለህ። ጓደኛ ነው ካልኩ ጓደኞችን ማወቅ መመርመር ያንተ ድርሻ ነው፣ የኔ ድርሻ እኮ። ማን እያልኩኝ ያለሁት እኮ እሺ ትክክል ነው። ጓደኞቼን በስትክክል ማቃቸው አብረን የምንሰራ፣ እሱንም ጋዜጠኛ ከሆነ ደግሞ እንግዲህ ብዙ ነገሮች ሚስጥር የምንካፈል ሰዎች ነን። አሁን ጥያቄ እሱ ሳይሆን ማን ነው ከአንቺ ይሄንን ፋይል ሊወስድ ይቻለ? ሲቀጥልም ደግሞ ጋር የሚመጣ አብሮ የሚበላ የሚጠጣ ከአንተ ጋር የሚወጣ የሚገባ ነው። አሁን የኔ ስም መጥራት ምን ይሰራላል? ስም መጥራት እኮ ጥቅም የለውም። አንተ ታውቀዋለህ። እኔ ባውቀው አይደለም ጠይቅሻለሁ። አሁን እኮ ፋይል እያልሽ ያለሽው ነገር እጅሽ ላይ ያሉት ፋይሎች እኮ አንቺ ጋር እንዲቀመጡ ከተደረጉ ውስጥ ከሆነ እነዚህ አይነት ፋይሎች ውስጥ ከሆነ እኮ አንቺን ህይወትሽን እሱም ነው ያሳሰበኝ። እኔ ለህይወቴም በስነ ልቦናም የተጎዳሁት በሱ ምክንያት ነው። እሱንም እንድታጣራና እሺ ለምን እስካሁን አልነገርሽኝ? እኔማ ይሆናም ብዬ የሆኑ ነገሮች አስተካክላለሁ፣ አንተንም እጎዳለሁ። እኔ እንደተጎዳሁት አንተም ትጎዳለህ። ማወቅ የለብህም ብዙ ማታውቃቸው ነገሮች እኮ። እሺ እኔ አሁን እኮ ምንም ማድረግ የምችለው ነገር የለም። ካልነገርሽኝ የልጁ ማንነት ካላወቅኩኝ እኔ ምን ማድረግ ይችላል? ነገርኩህ፣ ምልክት ከነገርኩህ ማወቅ አለብህ። ጓደኛህን እኔ ስሙን መጥራት እዚህ አልፈልግም ሚዲያ ላይ። ቆይ እሺ በምንም ምክንያት ነው? አብሮህ ይበላን፣ አብሮህ ይጠጣን፣ አብረህ ትሰራለህ፣ የቅርብ ጓደኛ ነው። ይህን ምልክቶች ከነገርኩህ አንተ ማወቅ አለብህ። እያገዘሽ ነው። እሺ ቆይ ማለት እኔ አሁን የእኔ ጓደኛ አብሮኝ የሚሰራ ከሆነ በፍጹም ማንም ሰው ምንም ነገር ያደርጋል ብዬ አላስብም። እኔ አደረጋ የሞኝ ቤት ተገባ አደረገ። ቆይ እሺ እያገዘሽ ነው ያለው ነው? ከኔ ጀርባ ነገሮችን ለማስተካከል የሞከራችሁ ነው ያላችሁት ነው ወይንስ ምንድን ነው? ቆይ ነገሩ ግልጽ እየሆነልኝ አይደለም። የምናስተካክለው ነገር አለ ብሎ ነው የወሰደው። እንግዲህ እሱም አሳልፎ ለሌላ ሰው ሰጥቷል። ሌላ ጋዜጠኛ መጥቶ ጠይቆኛል። እሱም ከአንተ ጋር የሚሰራ ጋዜጠኛ ነው መጥቶ የጠየቀኝ። ስለዚህ አንተ ማወቅ አለብህ ብዬ ያልኩትኝ፣ ግድ ማወቅ አለብህ ብዬ ያልኩትኝ በዚህ ምክንያት ነው። መታወቅ አለበት። ይሄ ህይወት ነው የመጣው፣ በእኔ ህይወት ነው። በአንተም ሊሆን ይችላል፣ አይታወቅም። የሚታወቅ ነገር የለውም። ስለዚህ እንዲታወቅ የፈለግኩትኝ ለዚህ ነው። ሚዲያ ይስማው ያልኩትኝ ለዚህ ነው።
ይኸውልሽማ እኔ ነገሮች በምን አይነት መንገድ እየቀጠሉ እንዳሉ ምን አይነት ነገርስ እየተፈጠረ እንዳለ ግልጽ የሆነልኝ አይደለም። አሁን በጣም ብዙ አይነት ችግሮች ተፈጥረው ነበር አይደለም? ሙያህ የራስህ ነው። እኔ ምንም የማውቀው ነገር የለም እኮ ስለ ሙያዬ እኮ አይደለም እየጠየኩሽ ያለው። ስነግርህ በፍንጩ ተከትለህ በሙያህ መጠቀም ነው። እኔ አሁን ለአንተ ላሳስብ የፈለግኩት የሌሎችን ሚስጥሮች እያወጣህ ነው፣ የሌሎችን መብቶች እያስጠበክ ነው። አሁንም የኔም ያንተም መብት ማስጠበቅ አለብህ። ፍንጩን ከነገርኩህ ማወቅ አለብህ፣ ግዴታ ነው ማወቅ። ጓደኛ ነው። ቆይሽ አሁን እሺ ፋይል መወሰዱ ነው ወይንስ አንቺ ላይ ስጋት እየሆነብሽ ያለ ነገር ምንድን ነው? የሚያስፈራራኝም አለ ማለት የሚያስፈራሩኝም ያንተ ጓደኞች የሚያስፈራሩኝ አሉ። እኔ ትቼው ነው። ቆይ የኔ ጓደኞች መሆናቸው እንዴት እርግጠኛ ሆንሽማ? የሚያውቁት ናቸው። ስለሚያውቁ ነው እኮ ሚስጥሩን ስለሚያውቁ ነው። ቆይሽማ በእግዚአብሔር ማለት ይሄ ነገር ወዴት እየሄደ እንዳለ አላውቅም። እባክሽ ተረጋግተን እናውራበትና አሁን የኔ ጓደኛ ሆኖ አንቺን ማስፈራራት አንቺ ላይ መዛት የሚችል አንድም ሰው ሊኖር አይችልም። አያደርገውም፣ እርግጠኛ ነኝ። አንቺ እየዋሸሽ ነው እያልከኝ እማ እንደሱ አይደለም። እኔ አንቺ እየዋሸሽ ነው እያልከኝ ነው። እኔ ደግሞ አልዋሽም። ያንተ ጓደኞች ናቸው፣ ያንተ አብራቸው አገብራገብሮች ናቸው። ይሁን እነሱም ባይሆኑ ከጀርባቸው ሌላ የሚገፋፋቸው ይኖር ይሆናል፣ አይታወቅም። ይሄ ማሰብ አይሳናም። የኔ የቅርብ ጓደኛ መጥቶ ከአንቺ ፋይሉን ተቀበለ። እሱ ደግሞ ለሌላ ሰው አሳልፎ ሰጥቷል። ያ ደግሞ አሳልፎ የወሰደው ሰውዬ ደግሞ እየመጣም እያስፈራራኝም ነው። እሱም ብቻ ላይሆን ይችላል ብዬ። ቆይ በማን ነው መጥቶ የወሰደ ፋይሉን? በዛ በልጁ በጓደኛህ እኮ። ቆይ እኔ አሁን ግልጽ የሆነልኝ ያሌለው ነገር በእኔ በቅርብ ጓደኛ የእኔ በሆነ ሰው በኩል መከዳቱን ከዚህ በፊት አይተናል። ሰው ላይ ከዳኝ ይችላል ብዬ አላስብም። ነገር ግን እኔ አሁን ጥያቄ የሆነብኝ ያለው ፋይሉን መስጠትሽ ለምን እንደሆነ ለእኔ ግልጽ አይደለም። አሁን ድጋሚ እማኔን እየዋሸሽኝ ያለሽ ከኔ ጀርባ ማለት ይሄ ነገር መደረጉ ለእኔ ምን አይነት ስሜት ሊኖረኝ እንደሚችል መቼም ታውቂዋለሽ። ከዚህ በፊትም አንቺ እኔን ደብቀሽ የመኮንንን ስራ እስከዛሬ ድረስ ይኸው እንግዲህ ከጀርባችን አልጠፋ ያለው ይሄንን ስትሰሪ እኔ አላቅም። እኔ በማላውቀው ሁኔታ ነው እስካሁን ይሄ ሁሉ ነገር ሲንቀሳቀስ ነበር። ዛሬም ደግሞ እንደ አዲስ ፋይል ጠፋ ተባለ። ፋይሉ ምን እንደሆነ አላቅም። የቅርብ ጓደኛ ነው ወሰደ ተባለ። አንተ ትጎዳለህ ብዬ ነው እንጂ ለክፋት ብዬ አይደለም። ትጎዳለህ፣ ስራህም ራሱ የጎዳህ ይበቃሃል። እኔ ደግሞ ሌላ ተጨማሪ ወሬ አላወራም፣ ተጨማሪ ነገር አልጨምርም ብዬ ነው። አሁን ግን ግድ እንድታውቀው ያስፈልጋል። ፋይሉን ያንተ ጓደኞች ናቸው፣ ከአንተ ጋር የሚሰሩ ናቸው። ከሌሎች ልጆች ዕቃ የሚላላኩ ልጆች አሉ። ለእነሱ ስጭን ያለኝ እኔን ካዩ ይደነብራሉ። ለሱም ለእንትናም ጥሩ አይደለም። ወስደሽ እዛ ቦታ አስቀምጫለኝ፣ ወስጄ ሰጠሁ። ይስጡት አይስጡት አላቅም፣ ግን በእኔ ዛቻ አለ። ከዚህ በፊት ልጅሽ እንዳደረግነው አንቺንም እናረግሻለን ይሉኛል፣ እንገልሻለን፣ በህይወት አናገኝሽም፣ በህይወትሽ እወቂ ይሉኛል። ስልክ ቀይርልኝ ያልኩት እኮ በምክንያት ነው። አንተ እኮ ስልኩን ቀይርልኝ ስልህ ምንድን ነው ብለህ እንኳን አልጠየከኝም። ስልኩን ቀይርልኝ ስልህ ስልኩን ቀይርልኝ ያልሽኝ በዚህ ስልክ መጠቀም አልፈልግም፣ ከዚህ በፊት ከመኮንን ጋር የተያዙ ጉዳዮች ሳወራበት የነበረ ስለሆነ በቃ አልፈልግም አልሽኝ። እንደዛ ነው እሺ በቃ ብዬ ቀየርኩኝ። ስላለው ፍራቻ ስላለኝ በህይወቴ ስለመጣ እኔ ግን ችግር የለም። በአብዛኛው የምፈራው የምሰጋው ለአንተ ነው። ለእኔ ምኑ ነው የምትፈሪው? ማቆም ምንድን ነው ለእኔ ሊያስፈራሽ የሚችል ነገር? ሌላ ነገር እናካሄድበታለን። የመኮንንን ድርጅት እኛ ከፍተን እናስፋፋለን፣ እንይዘዋለን የማለትም ወሬ አለ እኮ። ከአንቺ ጋር ምን አገናኘው? እነዛን ዶኩሜንቶች እኔ ምን ብዬ አውቃለሁ? መኮንንም ደብቆ የሰራው ስራ አለ በቀደም ሲል። አሁን ከሞተ በኋላ ደግሞ ብዙ ነገሮች ይመጣሉ። ብዙ ነገሮች ንብረትን በተመለከተ ድርጅቱን በተመለከተ ብዙ ነገር እየተደወለ ይሄን ስልክ እንኳን በቀይር እንኳን ስልኩንም ቀይሬ እኮ አላረፍኩ። ብዙ ሚስጥር አለው ውስጥ። አሁን አንቺ እያስፈራሩሽ ስለሆነ ነው ነገሩ። ስልክም ቀይረሽ ያለሽው ማስፈራረጃቸውም ይደርስብሻል። ይሄንን እኔ አላውቅም። እኔ ግን በአንተም ላይ ይዝታል። እንደዚህ እናደርጋለን። ከዚህ በፊት አድርገን የለም ዛሬም እናደርጋለን ይላል። የኔ ችግር የለውም፣ የኔ ይሁን ምንም ማለት አይደለም። እኔ ግን እያልኩኝ ያሉት አንቺ ላይ ማስፈራሪያና ዛቻ እየተደረገ ለእኔ ካልነገርሽ ለማን ነው መናገር የምትችይው? ለማን ልትናገሪ ነው? በስነ ልቦና ትጎዳለህ፣ ሂደህ ትጣላለህ። ከዚህ የበለጠ ምን መጉዳት እችላለሁ? ከዚህ የበለጠ ምን ይቀረኛል? ከዚህ በፊት የመጡ ነገሮች አሉ። በእነሱም የተጎዳኸው ነገር አለ። አሁንም ደግሞ ድጋሚ እንደዚህ ላረግ ነው ወይ ብዬ ያፍራች አለብኝ። አሁን ግን ግድ ሚዲያው የሚወቀው አንተ መወቀው ብዬ ያልኩትኝ በዚህ ምክንያት ነው።
እኮ ከዚህ በለጠ ምን ነገር አለ ነው ያልኩሽ ያለሁት። እኔ አሁን ከዚህ ማህበር ነው ያለብኝ። አሁንስ እሺ እየነገርሽኝ ሌላ የደበሽኝ ነገር ይኑር አይኑር በምን አውቃለሁ? እሱ ወደፊት ይወጣ የለ አንተ እነዛን ዶኩሜንቱን የወሰዱ ሰዎችን አጣራ፣ ያዝ፣ ጓደኞች ናቸው እንዳይታዩ ነው። እኔም አይቼ እንዳልሰጣቸው ነው በተላላኪ ያስቀምጭልን ያሉት። እነሱንም ማጣራት ነው ከአንተ የሚጠበቀው። ይኸውልሽማ እኔ ይሄ ጉዳይ ወዴት እያመራ እንዳለ አላቅም። ነጋችን ላይ ምን ሊፈጠር እንደሚችል እርግጠኛ የሆንኩ አይደለም። ነገር ግን አንድ እንድታቂ የምፈልገው ነገር ቢኖር እኔን በህይወት እንድኖር ከፈለግሽ እኔ በዚህ ሁኔታ እንድቀጥል ካልፈለግሽ ያሉትን ነገሮች ለእኔ ማሳወቅ በቃ የግድ ነው የሚሆንብሽ። እኔ ምን አይነት ነገር ውስጥ እየገባን እንዳለ ግልጽ የሆነልኝ አይደለም። ማሳወቅ ማለት ምን አይነት ነው? ማሳወቅ ከዚህ በላይ ማሳወቅ ምን ማለት ነው? አጣራ። ጓደኞች ናቸው ፋይል የወሰዱት። በመኮንን ዙሪያ ያለውን ነገር ድርጅት እናንቀሳቀሳለን፣ ወስደሽ ለነዛ ለተላላኪዎች ልጆች ስጪልኝ፣ እኛ እንወስደዋለን፣ እሱን በተመለከተማ አለን የምንሰራው ብለዋል። እሱን ማጣራት ነው። ለእኔ ችግር የለውም። ከአሁን በኋላ 10 ዓመት አልኖርም። እኔ ለራስህ ተጠንቅቀህ እንድትኖር ነው አሁን እኔ ሚዲያ ይውጣ ያልኩትኝ፣ እንውጣ እንስራ ያልኩትኝ፣ ሚዲያው ይወቀው ያልኩትኝ። በአንተም ዙሪያ ጤንነት እንዲጠበቅ ነው። ለእኔ ችግር የለውም። እኔ ከአሁን በኋላ 10 ዓመት አልኖርም። እድሜም የገፋ ነው። ምንም ችግር የለብኝም። ግን አንተ ያንተን ክፉነት እንዳላይ ያንተን መጥፎ ነገር እንዳላይ አሳውቄሃለሁ። የራስህን ሚና መጫወት ነው ከዚህ በኋላ። ለእኔ ችግር የለውም። እስካሁን እየዛቱ ቢኖረው የለም። ወደፊት ደግሞ እንግዲህ የሚመጣውን ነገር እናያለን። ይህን በራስህ ዙሪያ ይህንን ፋይል በመኮንን ንብረት ላይ ያለውን ነገር ዘግተናል ብለን ተቀምጠን ነበር። አልተዘጋም። ውሸት ነው፣ እየተሰራበት ነው። ፈልገውት ነው ፋይሉን የወሰዱት። ከኔ ላይ ዶክሜንት ይፈልጋሉ። ዶክሜንቱን አግኝተዋል። ከኔ ደግሞ ቃል ይፈልጋሉ። ቃሉንም ላውቀውም አልችልም። እኔ ብዙ ጊዜው ነው። ስለዚህ ለራስህ እንድትጠነቀቅ ነው። እኔን አይመለከተኝም። ብትጠየቅ እንኳን እኔን አይመለከተኝም። እናቴ ናት። እናቴም ዘግታ ተቀምጣለች። የላትም የምታውቀው ነገር የለም። ተወካይ ናት ብለህ ነገሮች እንድታመቻች ነው። ለሰዎች ነገሮች እንደምታመቻች ለራስህ ለቤትህም ለራስህ ለህይወትም እንድታመቻች ነው እኔ ሚዲያ ይውጣ ያልኩት። ማለት ጉዳዩን በምን አይነት መንገድ መግለጽ እንዳለብኝ አላውቅም። ነገሮችም ወዴት እያመሩ እንዳለ ምን አይነት ነገር ውስጥም እየገባን እንዳለ ግልጽ ይሆንልኝ አይደለም። ነገር ግን በዚህ ሁኔታ ከቀጠልም ምን አይነት ነገር ውስጥ ገብተን ራሳችንን ልናገኘው እንደምንችል እኔ ለአንቺም ግልጽ ይሆንልሽ ያለ አልመሰለኝም። ከዚህ በፊት አይተሻል። በዚህ ጉዳይ ነው ታስሬ ስንት ስቃይ ሳይ ነበር። አንቺም እንግዲህ ከዛሬ ነገ ታስረሽ የማይሆን ነገር ውስጥ ትገቢያለሽ። በስተርጅና የማይሆን ነገር ውስጥ ገብተሽ አያለው ብዬ ምን አይነት ጭንቀት ውስጥ እንደነበርኩኝ አይተሻል መቼም። ዛሬ ደግሞ ገና እንደ አዲስ በጓደኞቼ በኩል መከዳቴን አይተሻል። ለአንቺ ግልጽ በግልጽ ነግሬሻለሁ። ከአሁን በኋላ ላምነው የሚችልም ሆነ በእንደዚህ አይነት በኩል ስፔሻሊ ደግሞ ስለ እኔና ስለ አንቺ ህይወት ሊመለከት በቤተሰቦቼ በኩል ሊመለከት በሚችል ጉዳይ ማንንም ሰው ላምን እንደማልችል ገልጬልሻለሁ። አሁን ግን ተመልሰሽ አንቺ አሁንም እዛው ነገር ላይ ነው ያለሽ። ተመልሰሽ አሁንም የራሳችንን የህይወት ህልውናችንን የሆነን ፋይል አሳልፈሽ ሰተሽ ነው ያለሽ። አውጪ፣ እሱ ይፈልገዋል። እኔ መጭሽ ለእኔ መች ነገርሽኝማ። ነገር አለ የምናጠናው ነገር አለ። ከልጅሽ ጋር እንደምሰራ ታውቂያለሽ። ይሄ ነገር ምንም መፍትሄው አንተ ጋር ነው ያለው። መፍትሄው እኔ ጋር እንዴት ነው ሊኖር የሚችለው? መፍትሄው ከጊዜ በኋላ መፍትሄውን ካሉት ጓደኞች ጋራ ከሞላ ጎደል ከምትግባባቸው ሰዎች ጋራ ዶክሜንቱን ማጣራት ስለኔ ተው። እሺ ማን ነው አንቺ ምን ማስፈራሪያ እየተደረገብሽ ከሆነ ጥበቃ እንዳደረግልሽ ለምንድን ነው የማትነግሪኝ? አሁን ጥበቃ ሊደረግልሽ ይገባል። እኔ አልልም። ወደፊቱ ለራስህ መጠንቀቅ ነው እንጂ ለእኔ ችግር የለውም። እኔ በሞት አዲስ አፈር አላሟሽ። እሺ በመኮንን በኩል የተፈጠሩ ነገሮች አሉ። በልጆቹ በኩል ልጆቹ በፊት በእኔ ስር ይረዱ ነበረ። ያለኝን ረዳ ነበረ። የአባታቸውም ንብረት ነው ምንም ነው። በተወካይነቴ ረዳ ነበር። አሁን ግን አቋርጫለሁ። ነገሮችም ስላላማሩኝ አቋርጫለሁ።
እነሱ ማለት እኮ ማለኔ እህቶቼ ናቸው። እነሱ መደገፍም ሆነ ከነሱ ጎን መሆን ውዴታችን አይደለም። ይሄንን ነገር ለምን በድጋሚ እየተነሳ እንዳለ ጉዳዩ ውስጥ ደግሞ ወደ ምን አይነት መንገድ እያመራ እንዳለ አላውቅም። ይሄን ነገር ግን በቀላሉ እንደማናየው አይታወቅም። ልጆቹም ሊኖሩበት ይችላሉ። የአባታችን ንብረት አለ እሷን አተወካይ ሊሉ ይችላሉ። እኔ ቅድሙንም የመኮንን ንብረት እኮ ቤቱን ላንቺ ገዛሁኝ ባንቺ ስም ላንቺ ነው። ቆይ ማለት እማ የመኮንን ልጆችን ጠረጥረልሽ ነው? እኔ ጠራጠራለሁኝ። ምክንያቱም ንብረታቸው ነው፣ የአባታቸው ንብረት ነው። ሊጠይቁ ይችላሉ እኮ። እሱ እኮ እዚህ ቤት ተደርጓል እኮ፣ የወንጀል ንብረት ነው። ሙሉ ለሙሉ ተወርሷል እኮ። የተወረሰውም ሊያረካቸው አልቻለም ይሆናል። እኔም የማደርግላቸው ነገር የጎደለ ግሽበት ነገር ይኖረዋል። ስለዚህ ሁሉም የሆነ ነገር ይኖረዋል። እሱን ማጣራት ነው ቀስ ብለህ። ለዚህም ነው እኔ የተወሰበሰበ ነገሮች እንዲቃኑ እንድታቀናቸው በሙያህ ባይሆንልህም ከጓደኞች ጋር ተባብረህ የምታስተካክለው ነገር ካለ ማስተካከል ነው። እኔ ወደፊት እዚህ ቤት ላኖር እችላለሁ ማለት ምክንያቱም እንዳይረባችሁ አብልቼ እንዳይጠማችሁ አጠጥቼ እንዳይበርዳችሁ አልብሼ እዚህ አድርሻለሁኝ። የራሴን ህይወት ራሴ እመራለሁ። ችግር የለብኝም። ለእኔ አታስብ። ግን ለአንተ ለወደፊቱ አብረሃቸው የምትሰራቸው ሰዎች ሴራ ስላለበት የመኮንንም ልጆች አብረው ሊጨመሩ ይችላሉ። ይህንን መጠንቀቅ አለብህ። ከዚህ በፊት ሴራ ተሰርቶብሃል። አሁን የበለጠ ሴራ በህይወትህ እንዳይመጣብህ አንተ እንድትጠነቀቅ ነው። አሁን ዛሬ ይህንን ሚዲያ የጠራሁት ለእኔ ችግር የለውም። እኔ ቦታ ቀይሬ መኖር እችላለሁ። እግዚአብሔር እስከፈቀደ ድረስ ችግር የለውም። ጠባቂ ምንም አያስፈልግም። ለአንተ እንድትጠነቀቅ ነው። ከዚህ በፊት የነበረው ሴራ ቀላል ነው። አሁን ከበድ ያለ ሴራ ሊጠነሰስብህ ይችላል። ምክንያቱም ልጆቹም ለአቅመ አዳም ደርሰዋል። የእሱም ልጆች ሲበሉ ሲጠጡ ሲዝናኑ ነው የኖሩት። አሁን ያ ነገር ይቀራል፣ ቀርቶባቸዋል። የአባታችን ንብረት አለ ይላሉ። ስለዚህ ይህንን ነገር ራስህ በራስህ እንድታስተካክለው ነው። ይሄን ፍራቻ ይሄ እሺ አንቺ ማለት አንቺ ጋር ጥበቃ እንዳያደርጉ እቃም አንቺ ጋር የሚያመላለሱ ልጆች ስለ ጉዳዩ የሚያውቁ ነገር አለ? እነሱ ይወቁ አይወቁ አላውቅም፣ ግን ዶክሜንት የተሰጠው በእነሱ አማካኝነት ቀጥታ ያ ልጁ ያንተ ጓደኛ መጥቶ ቀጥታ ከኔ እጅ አልወሰደም። በእነሱ አማካኝነት ነው የወሰደው እዛ ስጫቸው ብሎኝ። ምክንያቱም ፊት ለፊት ብንወስድ አደጋ አለው ብሎኛል። ይሄ ሁሉ ነገር እኮ ውስብስብ ሲሆን እኮ ለእኔ ቀድመሽ ማሳወቅ ነው የነበረብሽ። እኔማ ካሁን በኋላ እቃው ንብረቱም የለም ተወርሷል። ምን ይመጣን ብዬ አስቤያለሁ። አላሰብኩም። አንድ እሱ ነው። ሁለት አንተም ማስጨነቅ አልፈለኩም። አሁን እኔ ጥበቃ አለ ከዚህ በፊት ለአንተ አደጋ ያመጣው ጥበቃው እኮ ተባብሮ ነው አደጋ ያመጣው። አሁንም ድጋሜ ጥበቃ ነው ያስፈልገኛል። በቃ ይኸውልሽማ አሁን የተባሉት ልጆች ይምጡ እዚህኛው ባለንበት። ከዛም በኋላ የሚፈጠሩትን ነገሮች አብረን ሆነን የምናየው ይሆናል። ለምን እንደተደበቀ ይሄ ሁሉ ነገር እኔ ሳላቅ ከኔ ስር ሆኖ ይሄን ነገር የሚሰሩበትን ምክንያት በግልጽ እንዲያወሩኝ ይፈልጋሉ። እኔም የምፈልገው ይሄንን ነው እንድታውቀው የፈለኩትኝ፣ እንድታጣራ ለምን ወሰዱት፣ በምን ምክንያት ነው። እነዛስ የተላኩ ልጆች ለኛ ነው ስነ ምግባር ያላቸው፣ ለኛ ነው የሚላላክ ያለባቸው፣ ለኛ ነው የጎደለ ነገር እንትን የሚሉት። አሁን ግን ወደዛ ሂደው እቃ ፋይል ለነሱ እንዴት ተሰጠ? እነሱ ቀጥታው ፋይሉን ሰጥተውታ ነው ለልጁ። ኢዮብ ይሄን ነገር ያውቃል እንግዲህ ይወቅ አላውቅም። እሺ እንግዲህ ውድ ቤተሰቦቼ ማለት ብዙም ከዚህ የበለጠ ካሜራ ላይ መቆየት አልፈልግም። የተባሉት ልጆች ይመጣሉ። ከዛም በኋላ የሚፈጠሩትን ነገሮች እንግዲህ አብረን ሆነን እንከታተልና እስከዛ ድረስ እንግዲህ ካሜራውን አጥፋው። ውድ ቤተሰቦቼ ያው ኢዮብ መጥቷል። ዳግም ለምንድን ነው መምጣት ያልቻለው? የሚጨርሰው ነገር አለብኝ ነበረ። የሚመጣ ይመስለኛል። እኔ እንደጠራሁት ነግረዋል አይደል? ነግሬዋለሁ። ያው እኮ ታዲያ እኔ ነግሬው በምን ምክንያት ነው ወደኋላ ሊዘገይ የሚችለው? ምንስ ስራ አለው ሌላ? አልገባኝም። ግን ሰሞኑን እስቲ አንተ ድንገት መጣ እንጂ አሁን እኔም ልነግርህ ያሰብኳቸው ነገሮች ነበሩ። አንተም ማግኘት ስላልቻልኩኝ ነው። ምን ነው የምትነግረኝ? ሰሞኑን አይ ቲንክ ብዙ እየተፈጠረ ያለ ነገር አለ። አንተ ወቃ አትወቅ ባላቅም አንዳንድ ፋይሎች ከማዘር ጋርም ተቀብሎ ይዞ የወጣቸው ፋይሎች አሉ። ይሄን ነገር ሰምተሃል?
ኢዮብ እዚህ ጋር እኮ አንተን አምኜ እዚህ ስራ ቦታ ላይ ያስቀመጥኩ ስራ ቦታም ሳይሆን እናቴ ቦታ እንድትቀመጥ ያደረግኩ ያሉትን ነገሮች ተከታትለ አንድ ባንድ እንድታስተላልፍልኝ ስለምፈልግ ነው አይደለ? አንተን ማግኘት እንደማንችል ታውቃለህ አይደል? እኛ በፈለግነው ሰዓት እኔም ማግኘት ባትችልም ከቤት የሚወጣ ፋይል አይደለም እናቴ ጋር መጥቶ ሰው ሰላም ሲል የጎረቤት ሰው እንኳን ሰላምታውን በትክክል በጥንቃቄ መጠበቅ እንዳለብህ ነግሬያለሁ። ተረጋጋና አሁን እኮ መጣህ አንተ። አሁን እኔ እናንተ የተገናኘ ነው አሁን ነው። በማለት የተፈጠሩትን ነገር ልነግርህ እኔም እየፈለግኩ ነበረ። ብዙ ማየው ለውጥ አለ። አንተም በጣም ነው እየፈለግኩ የነበረው። ምክንያቱም እንዳልኩ ፋይል የሆነ ቀን እለቱን አላስታውስም፣ አይ ቲንክ የሆነ ቀን መጣን። ከዛ በኋላ ፋይል ተቀብሏት እየወጣ ነበረ። እንዴ ምንድነው ይሄ ነገር ላቤል የሚሰጥ ነው እንዴ ያልኩት። ዳግም ነው? አዎ ዳግም ላቤል የሚሰጥ ነው እንዴ ያልኩት። አይ አይደለም ፐርሰናል ጉዳይ ነው ምናምን አርሼ መምጣት አለብኝ አለ። ለምን እንዴት እኔ ማላውቀው ፐርሰናል ጉዳይ እንዴት ይኖራል? መቅረብም ካለብኝ እኔ የምቀርበው ለነሱ። እና የሆነ ቀን እየወጣ በር ላይ ፋይሉን እንዴት እኔ አላውቅም ስለዚህ ፋይል ምናምን አልኩት። ከዛ በኋላ አይ ፐርሰናል ጉዳይ መሰለኝ እሳቸው አለኝ። እኮ የእሳቸው ጉዳይም ቢሆን እኮ ለእሳቸው እኔ እንደ ጥበቃ ወይም እንደ አቤል ጓደኛ ብቻ ሳይሆን እንደ ልጅም እኔ የምቀርባቸው እንዴት ለእኔ አይነግሩኝም አልኩት። በቃ ከፈለክ ጠይቃቸው የሆነ ቀለል ለማድረግ ሞከረ። ከዛ በኋላ ይሄ ነገር የምርህ ነው ምናምን አልኩት። ግራ ገባኝ፣ ኮንፊውዝ ሆንኩኝ ትንሽ። ከዛ በኋላ በቃ እዚሁ ይሁን ምናምን ብሎኝ አዋከበኝና ወጣ። ትንሽ ነገሩ ግራ ስለገባኝ ልከታተለው ሞከርኩኝ። ማለት እሳቸውም ትቼ መሄድ ላይኖርብኝ ይችላል በዚህ ሁኔታ ውስጥ፣ ግን ልከታተለው ሞከርኩኝ። እንደዚህ አይነት ጥርጣሬ ልከታተለው ሞከርኩኝ። እኔ የሆነ ሰዓት ጠፋብኝ፣ የቱ ጋር እንደሆነ አላውቅም። እየተከተልኩት በጣም ቅርቡ ነበርኩኝ። እንዳያየኝም እየሰጋውኝ ስለነበረ መታጠፊያዎች ጋር ጠፋብኝ። ከዛ በኋላ ተመለስኩኝ ወደ ማዘርን እንትን ልበላቸው ሌላ ችግር እንዳይፈጠር ብዬ። ከዛ በኋላ ድርሼ መጥቻለሁ አለ። ከመጣ በኋላ ተጨቃጨቅን። እንዴት ነው ይህን ነገር እኔ ማላውቀው? እንዴት ለሳቸው ቅርብ ሰው ሆኜ ለአቤል ቅርብ ሰው ሆኜ እንዴት ነው ስለዚህ ጉዳይ ማላውቀው? ምናምን ስል ጠይቃቸው ከፈለክ እሳቸውንም ምናምን አለኝ። በቃ ኦኬ ይሄ ለአቤል መነገር አለበት ግዴታ አቤል ማግኘት አለበት ምናምን ስል ከፈለክ ነገረው ምናምን አለ። ተበሳጨ። እዛ በቃ ብዬ ማዘርንም እንትን ስላቸው አንተን ባገኘህ ለማውራት ምናምን ሞከርኩኝ። እሳቸውም ትንሽ የሆነ ፈራ አሉ ይሄን ነገር ስጠይቃቸው። ከዛ በኋላ ስጠይቃቸው ትንሽ የሆነ እንደመደንገጥ አሉ ስለ ፋይሉ እንትን ስላቸው። አንተንም ባገኘ በቃ ለአንተ ሰጥ ነበር አሉ። እሱም መጀመሪያ ስላገኘሁት ነው ስልክ እሱም መጀመሪያ ስላገኘሁት በቃ ስጪ ስለተባልኩኝ ሰጠሁት። ቆይማ አንቺ እሱንም ብታገኙ ሰጪው ነበር ነው ወይንስ ግዴታ ለዳግም መሰጠት አለበት ተብለሻል ነው የመጣልሽ? ለልጆቹ ስጭ ነው ያለኝ። የሚላላኮቹ ልጆች አሉ አይደል ቤት የሚያገለግሉ ለእነሱ ስጭ ነው ያለኝ ደውሎ። አሁን እኔ እሱ ቀድሞ ስለመጣ ለእሱ ሰጠሁኝ። እኔ ሁለቱም ቢሆኑ እሰጣለሁኝ፣ ምክንያቱም ስጭ ነው ያለኝ። እነሱ ያቀቡልኝ ነው ያለው። እሱም ቢመጣ ሁለቱም አንድ ላይ ቢመጡ እሱም ለቀድሞ ቢመጣ እሰጥ ነበረ። ለምን ያቀቡልኝ እኔ መምጣት ስላልፈለግኩኝ ነው ያለው። እና ቤት የዛን ቀን ራሱ አይ ቲንክ አጋጣሚ ሆን ምን ባላቅም ፈጥኗል በጣም ለመግባት እና ወደ ቤት የሆነ ስልክ እያወራው ነበር መሰለኝ ስራ መጨረስ ያለብኝ ነገር የተነጋገረውን እንትን እያልኩኝ ፈጥኖ ነው የገባው ወደ ቤት። እኔም አልጠበቀኝም ቀጥታ። ይሄ አጋጣሚ ይሁን እንትን አላቅም። ከዛ ውጭ ግን ይሄ ብቻ አይደለም። ሰሞኑን እኔ በጣም እያዩበት ያሉት ብዙ ነገር አለ። ለምሳሌ አሁን እኔ እሳቸውን እየጠበኩኝ ባለ ሰዓት እሳቸው ሰላም ናቸው። አላቅም ራሴን ከፍ ለማድረግ ሳይሆን ሰላም ይሰማቸው ይመስለኛል። እሱ ባለ ሰዓት ግን እኔ ከውጭ የሆነ ስራው ጨርሼ ስመጣ ወይ ስልክ አውርቼ ስመለስ የሆነ ተጨንቀው በጣም ፍርሃት ውስጥ ሆነው የማልቀስ አይነት ሁኔታው ላይ ይታይባቸዋል። የሆነ ሰው አልቅሶ ፊቱንም በወንጠር አድርጎ አይነት ነገሩ ላይ ይታይባቸዋል። እሱ ላ ስልክ ያወራል ከኔ ጋር ሆኖ ኖርማል ነው። እኔ ስመለስ ስልክ እያወራ ደርስበታለሁ ይዘጋዋል አይነት የሆነ ቶሎ በቃ ቸቾ ይዘጋዋል። ዳግም ነው እንደዚህ እያደረገ ያለው ዳግም ነው። እናም ልጠይቀው ሞከርኩኝ። ምንድነው እኔ ማላውቀው አዲስ ነገር እኔን ስታይ ደንግጠ ስልክ ምንድነው የሚያስለቅስሽ? ፐርሰናል ጉዳይ ነው ይለኛል። ቆይ እሱ ያለ ምንድነው እኔ ምንድነው ከዚህ በፊት ብዙ ነገር ደርሶብናል ታውቃለህ። እነዛ ነገሮች ይመጡብኛል። አንተም እንዳትጎዳ ይሄንን ነገር ብናገር እንደዚህ አይነት ነገር አለ። ልጆቹም ደግሞ ይሄን ነገር እንደዚህ ያደረጉ ብዬ ብል ልታባረራቸውም ትችላለህ፣ ልትበሳጭም ትችላለህ ብዬ ነው እንጂ ስልኮች በተደጋጋሚ ይደውላሉ። ልጅሽን ከዚህ በፊት ያደረግነውን ታውቂያለሽ አይደል? አሁን በህይወቱ ነው የመጣል ይላሉ። በአንቺም ህይወት ነው አንቺ ነሽ እንኩል ተቀምጠሽ እንደዚህ የምታደርጊው ምናምን ይሉኛል። ስለዚህ እኔ መንገር ስላልፈለግኩ ነው እንጂ አሁን እኮ ማያልሽኝ ያለሽው ከጓደኞችህ ውስጥ
እኔ ላይ የመግደል ሙከራ እያስደረገ ያለ ሰው አለ ነው። አዎ ግፊት አለ። በመኮንን ንብረትም እንደዚሁ ግፊት አለ። እኔ በጣም የምጠራጠረው ልጆቹ ነው። ልጆቹ ያለ አግባብ ነው የተወረሰው ብሎ አንዱ ልጅ አውርቶ ይሄ ነገር አንተ ቀድመህ በመምጣት ምክንያት አንተ ንጹህ ነህ ማለት አይደለም። ይሄ ነገር ግን እናቴን ለብቻ ስትሆን እንድትጨነቅና እንድታለቅስ ምክንያት የሆናትን ሰው በምን አይነት መንገድ ላናገረውም በምን አይነት መንገድም ሁኔታ በምን አይነት መንገድ ልቀበለው እንደምችል ታውቃለህ አይደል? ቀድሜ እየነገርኩህ ያሉት ለዛ ነው። እኔም አሁን እኮ አንተ ጊዜ እንኳን ጊዜ ማልሰጥበት ሁኔታ ደግሞ ታውቃለህ። እኔ ማዘር ጋር መምጣት የዛኔ ጉዳት ደርሶብኛል። በቅርብ ነው አይደለ የደረሰብኝ ጉዳት ለራሱ አገግሜ በስተክክል ነገሮችን እንትን ማለት ጀመርኩት አይደል? ሚዲያ ላይ እንዳወራት ታደርገኝ እኮ ከባድ እኮ እኔ ጋርም ያለውን ነገር ደግሞ እኮ የፈለገ ነገር ቢሆን የእናቴ ህይወት እንደሆነ ካወቅ አንተ እኮ ሌላ አይደለም። እኔ በምሳሳትበት ሰዓት ተናግሬያለሁ። ሰው ነኝ እኔ እንኳን በምሳሳትበት ሰዓት እናንተ መውሰድ ያለባችሁ እርምጃ ትክክለኛ ከሆነ መጠበቅ እንዳሌለባችሁ አይደል? ልክ ነው። ግን ነገሩን እስካጣራም ደግሞ ጊዜ ያስፈልገኛል። ዳግም ላይ ክትትል አድርጋል። ከዛ በኋላ አሁን ለመከታተል ሞክሬያለሁ። በጣም ብዙ ነገሩን በቃ ለመደበቅ ይሞክራል። ይሄ እኮ የኔ ህይወት ነው፣ እኔም እኮ ህይወት አለኝ እዚህ ከእናንተ ጋር እንትን ልበል እንጂ እኔም ህይወት አለኝ በሚለው የሚሸፍነው እና የሆነ ፍንጭ ላገኝበት አልቻልኩም። እሱ ላይ እርምጃ እንደወስድ ሊያደርገኝ የሚችል ሲቀጥል ደግሞ ሁለታችንም ተመሳሳይ ለአንተኔ ልቅረብ እንጂ ተመሳሳይ አይነት ቦታ ላይ ያለን ሰዎች ነን። እኔ ከሱ ተለይቼ እንደዚህ ነኝ ብዬ እንትን ማለት አልፈልግም። እንደዛ ባረግ እንኳን የሆነ ነገር እሱ ሊያደርገ እንኳን ቢሆን አንተ ጋር ሊፈጥር የሚችለው ነገር ይሄን ነገር ካላጣራና ካልደረሰ እኔ ጋር ጥርጣሬ ውስጥ የሚከት ይመስለኛል። እንደ ወንጀለኛ እንዳያሳየኝና እኔ የሆነ ጉዳት ለማድረግ እሱን እያሸሸሁት እንደሆነ እንዳይመስል በራስን መንገድ እንድታዩ ስለፈለኩኝ ነው። ይመጣል እኮ አይደል? እሱ ሲመጣውን ሁሉንም እኔ እሱ ፊት መናገር ያለብኝን እናገራለሁ። አንተም መጠየቅ ያለብን ጠይቅ። ማዘርም አሉ የሚፈጠረውን ነገር። እስቲ በቅርብ የመጣ ጋዜጠኛ አለ እኛ ጋር? የት? ቤት ማዘር ጋር። አይ የመጣ የለም። እኔ ባሌለውበት ሰዓት በቅርብ እንግዲህ ቴዲ ዘላለም ብዙ ሆነን መተናል። አንድ ላይ ሰብሰብ ብለን አይደለ? ከነሱ ውስጥም ሆነ ከነሱ ውጭ ያሉት ጋዜጠኛ ጓደኞቼ እኔ ባሌለውበት ተመልሰው መጥቷል። ማዘር እያለችኝ ያለችው በስልክ ነው። በስልክ ደውለው ፋይሉን መስጠት እንዳለባት እና አቤል ለሌላ ጉዳት እንዳይደርስ በድብቅ መስተካከል እንዳለበት ነው። ሲቀጥልም ደግሞ ማስፈራሪያና ዛቻ እየደረሰባት ይገኛል። ይሄን ነገር አለ ምን አላሳወቀኝም ታዲያ አንተስ? እኔ አሁን እየሰማሁ እኮ ነው እየጠየቅኩ ነው ያለሁት። እኔ እኮ አሁን አንተ ነው እየጠየቅኩ ያለሁት። ነገር የነበረው የመጣ ሰው የለም፣ ግን የመጣ ጋዜጠኛ የለም እዚህ። በስልክ ነው በስልክ ለልጆቹ ስጪ፣ እዛ ቤት ላሉ ልጆች እነሱ ያቀብሉኝ። በአካል አልመጣም። እኔ በአካል ከመጣሁኝ ብዙ ችግር አለው ብሎኛል። እኔ ነኝ ብዙም የተሳሳትኩትኝ። በአካል ስመጣ ችግር አለው ካለኝ ፋይሌን አለመስጠት ነበረብኝ። አለመስጠት ደግሞ አልችልም። ምክንያቱም አድብተው ሊገሉኝ ይችላል። ለምንድን ነው ማትሽው? አልችልም። ለምን መሰለህ? ያስፈራሩኛል፣ ይደውላሉ። ስልክ ቀይርልኝ ብያለሁ፣ ስልክ ቀይረህልኝ እኮ ይሄ ስልክ ነው። አሁን ደግሞ የምፈልገው ይሄንን አዲሱን ስልክ ቁጥሬን የሰጠው ሰው ማን ነው? እኔ ሁለቱንም እጠራጠራለሁ። ሁለቱን በምን ተጠራጠርሽ ብትለኝ ይሄን አዲስ ስልኬን ማንም ሰው የውጭ ሰው አያውቀው፣ ያንተ ጓደኞችም ማንም ጎረቤትም አያውቀውም ስልኬን። አሁን እኔ ሁለቱን እጠራጠራለሁ። ስልኬን የሰጠ ሰው አሁን ድጋሚ በዚህ በአዲሱ ቁጥሬ እየዛቱብኝ ነው። በልተሻን ጠጥተሻን ካሁን በኋላ ይበቃሻል ምናምን ዛቻል። ለምን ታዲያ ይሄን ነገር አልነገሩኝ? ዳግም በስራ ገበታው ላይ በስተክል እየተገኘ ይገኛል። እንደ ድሮ አይደለም። አሁን ላይ ትንሽ ቢዚ የሚያደርገው ነገር አለ ማለት ችላ ይላል። የሆነ ነገሮችን እሱ ሲፈልግ ነው እንጂ እንትን የሚለው ሲፈልግ ያጣድፋል፣ የሆነ ይፈጣጠንብሃል። እንደዚህ ይልና ለማምታታት አይነት ነገር ይሞክራል። ከዛ ውጪ ግን አንተ ስትፈልገውና ቦታው ላይ እንዲተካኝ የሆነ ነገር እንትን እንዲለኝ በማረግ ሰዓት ግን የሆነ እኔ እወጣለሁ እንደዚህ ስራለኝ አይነት ነገር እንትን ይላል። ከወትሮ የተለዩ ነገሮች አሉበት እና እንዳልኩ ስልክ በጣም ነው ብዙ ጊዜ የተገጣጠም ነው። ስልክ ላይ ብዙ ጊዜ ተጋጭተናል። እኔ ስደርስ ስልክ ይዞ ነው የማገኘው፣ ወይም ወጥቶ የሆነ ነገር እንትን ሲል አንድ ሁለት ቀን እንደውም እስቲ እንትን ሲሉ ላይ ይችዋለሁ ተደብቆ ሲያይ አይነት ነገር ማዘርን
የሆነ እንትን በሚመስል መልኩ ለሰው ሪፖርት እያደረገ የሆነ ሰባሪ ተከታተልልኝ ተብለህ አይነት ነገር አለ አይደለ? እንደዛ በሚመስል መልኩ እሳቸውን ተደብቆ ሲያይ ምናምን አጋጥሞኛልና ድንግጥ ይላል። በተለይ በስልኩ ላይ በጣም ነው የሚደነግጠው። እኔን ካየኝ ቻው ብሎ ነው የሚዘጋው። ቀጥታ ምንም እንትን አይልም፣ ጊዜ የማይሰጠውም። ያው አሁን ካለበት ቦታ በፍጥነት ምንም አይነት ስራ ላይ ምንም ማለት ባለበት መንገድ ብለህ ይዘልኝና አሁን ይኸውልሽማ ጉዳዮች ወደ ምን አይነት ነገር እየተቀየሩ እንዳለ አላውቅም። አሁንም ቢሆን ደግሞ አራፈደም በህይወት አለሽ። እኔ እኮ ፈሩ ማጀት ተጠቀሙ ይላል አማራ ሲተረት። እስካሁን ተጨንቄ ተጠብቤ ቆይቻለሁ። አሁን ራስክን በመጠበቅ ራስ በህይወት ላይ ምንም እንዳይመጣ አሁን የመኮንን ልጆች የት ነው ያሉት? እሺ እኔ አላውቅም፣ የማውቀው ነገር የለም። የራስህን እየጠበቅ እንድታወጣቸው ነገሮችን ምን ላይ እንደደረሰ ፋይሉን ማን እንደወሰደ ማን እጅ እንዳለ አሁን እሱን እንድታጠራ ነው እዚህ ሚዲያ እየወጣ ነው። እንድትበሳጭ እንድትናደድ እንትን ለእኔ ችግር የለም ነገርኩ። ለእኔ ችግር የለም ካሁን በኋላ። እሺ እናቱ ማለት የመኮንን እንግዲህ ሚስት ማረፏ የሚታወስ ነገር ነው አይደለ? እሱ ቆይታለች። አሁን በሚስቱ በኩል ያሉት ሰዎች ያው እንግዲህ የመኮንን ልጅ አክስት አጎቶቹ ያሉት ነገሮች አሉ። በዛ በኩል የተረጋገጠ ነገር አለ? አንቺን ቀርቦ ለማውራት የሞከረ ሰው አለ? የሞከረ የለም። በፊት የእሱ የሚስቱ ወንድም አለ እንደ ተወካይ የነበረና ድርጅቱን የሚያሽከረክረው እሱ አይደል ነበር? እሱ እንደው ምን መጥቶ አያውቅም። እሱም ቢሆን በፊት ለፊት ቢመጣ ዋጋውን አግኝቶ በስተክል ከኔ ጋርም ላይ ጠጋጋ ይችላል። ግን በተዘዋዋሪ የጠላቴን ገንዘብ በወዳጅ ያገኘሁት የሚባል ነገር አለ። በተዘዋዋሪ መንገድ በአንተም ህይወት ሆነ በእኔ ህይወት የሚመጣ ነው። ግን ምንም የሚያገኙት ነገር የለም። እኛ እንደው ንብረቱን አልያዝንም። ተወረሰ ምንም የሚያገኙት ነገር የለም። ህይወታችንን ነው። ህይወት ግን አንተ መጠንቀቅ ነው። እኔ አሁን ካሁን በኋላ የሚያለቅስብኝ ልጅ የለም፣ የሚያስቸግረኝ ዘር የለኝም፣ ምን የለኝም። እኔ ለራሴ እርምጃ ወስዳለሁ። ለራሴ ለራሴ የምትይው አሁን እኮ እዚህ ጋር እየተበላሹ ያሉት ነገሮች አንደኛ የሁላችንንም ስትፈልግ አንቺ ነገ ብትታሰር ምን ይወጣኛል? አልታሰርም። እኔ ለምንድን ነው የማትታሰር? አልታሰርም እንዴ ሰው በየዋህነቱ እኮ እግዚአብሔር ያግዘዋል እኮ። አይገርምህም? ሰው እንደ ሰው አይደለም እኮ ፈጣሪ። የዋህ ነኝ፣ እንደ የዋህነቴ እግዚአብሔር ያየኛል እኔን። አሁን አንተ በልጅነትህ እንዳትቀጭ እንዳትደፈር የሆነ ነገር እንዳይመጣብህ ራስህ እንድትጠነቀቅ ነው ዛሬ ይሄን ሚዲያ ጥራልኝ አልኩኝ። አሁን ከራሴ ላይ ወረድ አድርጌያለሁ። ለእኔ ምንም ሀሳብ አይግባህ። የት ስቀመጥ አልቀመጥም። የትኛው ንብረት ያሳሳኛል? እስካሁን ወንድሜ ሲያታልለኝ ኑሯል፣ ሲያጭበረብረኝ ኑሯል። አሁን ደግሞ ተራ ሰው እንዲያጭበረብረኝ በህይወቴ እንዲጫወትብኝ ስለማልፈልግ የራሴን ነገር እርምጃ ወስዳለሁ። ካሁን በኋላ ከራሴ ላይ አውርጃለሁ ያሉትን ነገሮች ሁሉ። ለራሴ እየተጠነቀቅ ፋይሉን እፈልገዋለሁ። ላጣራ ካልክ ማጣራት፣ ራሴ ተጠንቅቄ እቀመጣለሁ ካልክ ራሴ ተጠንቅቀህ መቀመጥ ነው። እኔ አሁን ለአንተ ላሳስብ የፈለኩት። ለእኔ ችግር የለም። እኔ ካሁን በኋላ እኔ አንቺ ሁሌ እኔ የምነግርሽን ነገር አትሰሚኝም። ከተፈጠረ በኋላ ነው እንግዲህ ተው ይቅርብን። ይሄ ሚዲያ አስገዳያችን ነው። ይሄ ሚዲያ ለአንተ ጥሩ አይደለም። ብዙ ነገር ደርሶባት ሳትገድል ከተባልክ እህትክን እንደዚህ ወንድምህ እንደዚህ ሆነ፣ ሁሉ ነገር ደርሶብሃል አይደለም? አሁን በህይወትህ ነው የመጣብህ። ህይወትክን ለማዳን ሚዲያውን ማሳወቅ አለብኝ ብዬ ነው ሚዲያውን ያሳወቅኩኝ። ካሁን በኋላ ለራስህ ወቅ። እኔ ለራሴ ያውቃለሁ። ባላቅም ካሁን በኋላ ምንም እንትን ቢሉኝም ቢያጠቁኝም ቢገሉኝም ምንም ቢሉኝም ከኔ ምንም የሚያገኙን ነገር የለም። በቃ ያለው ችግር የለውም። ውድ ቤተሰቦች እንግዲህ ኢዮብም ዳግምን ይዞት ይምጣ። ከዛ በኋላ ያሉትን ነገሮች እንግዲህ በመጠበቅ ለእናንተ የምናስተላልፍ ይሆናል። ካሜራው ይቋረጥና እነ ኢዮብ ከመጡ በኋላ የምንቀጥል ይሆናል። እሺ ዳግም ወይ እንዴት ናችሁ? እንዴት ነህ? አለ ዛሬ ተሰባሰብ ምን አጣርፎ ነው ያመጣኝ? ሰላም እኔ ከማዘዝ ስራ ውጪ ሌላ ስራ አለ? ምን ስራ አለ? የምን ስራ አለ? አንተ ከምታዘኝ ውጪ አብይላይ እኮ እኔ ከማዘዝ ውጪ ስራ ካሌለ በምን ምክንያት ነው ሁለታችሁም አንድ ላይ እንድትመጡ አዘዣችሁ? ኢዮብ ፈጥኖ ሲደርስ
አንተን እንደገና ይወብልክ ይዞክ እንዲመጣ ማድረግ ማለት ምንም ይሉት ነው አቤላ አሁን ያለውን ትራንስፖርት መቼስ ነው ላንተ አልነግርህም አለመገጣጠም ነው እንጂ ሁሌ የሚሆን ነገር አይደለም ዛሬ ነው የተፈጠረው እናንተ እኮ የራሳችሁ መኪና ተመደበላችሁ ናችሁ እኮ መንገድ ትራንስፖርት ነዳጅ የሚባል ነገር አለ እኮ አይደል አንድ ላይ ነን እያለን ያለው አሁን ላይ ነበርና አይደል እንዴ እኮ በቃ በአጋጣሚ ተለያየን ምንድነው ውጪ ሌላ ወርተስ ይላል ሌላ ወሬውን ተወራው አንድ ላይ ነበር ተለያየን ዛሬ ነው የተፈጠረው ነገር ሌላ ጊዜ አብረን ነው የምንውለው አብረን ነው ስራ የምንሰራው አንተ አሁን አንድ ላይ ያላችሁ እኔ መምጣት አለብህ ያልኩ አንተ የምትዘገይበት ምክንያት ምንድነው ነው ጥያቄ እኮ ነው የተፈጠረው በቃ ማለፍ እኮ ነው ማለት ዛሬ ነው የተፈጠረው ምንድነው የምነግረው አንተ ምንድነው የምታቀሳስረው ምንድነው የምነግረው ያቀሳሰርኩት አብረን ነበርና አንተ ገባ እኔ ደርሼ እመጣለሁ አልክ እኮ ነው እዚህ ደርሼ እመጣው ምን የተፈጠረው እሱ ነገሩ ደርሼ የመጣበትን በቃ የቤት የሆነ ቦታ ደርሼ ልመጣ እችላለሁ እኮ አለቀ አይደል እንዳይል በቃ ዛሬ የተፈጠረ ነገር እኮ ነው አለቀ እንለፈው እንጂ ከኔ ጋር ነው ያወራል ያወኩ ነው አይደል አዎ እያስረዳው እስቲ አንተ እኔ ልጠይቅ አንተ መጀመሪያ እሺ ነው ብለህ ጠራህ መጣ ባብይ ነገር ፋይሉን የት አደረከው ለማን ሰጠኸው ብለህ መጠየቅ እንጂ አሁን እኮ እኔኩ ቆየህ ናከኝ መስቆርት ሳይባል ፋይሉን እና ከናት እጅ ወስደህ ለማን ሰጠህ መልስላት ጥያቄው እንዴ ማሚ የረሳሽው እንዴ አይዛኔ እኮ አንቺ ነበር ራስሽ እኮ ነሽ አድርሰሽ ያልሽኝ እንደውም እዚሽ ናት ቅርብ ናት ብለሽኝ እኔ እንደውም ስራትቼ መጥቼ እኮ ነው ያደረስኩልሽ ተዘካለሽ እንጂ እኔ አንተ ማታውቀው ነገር እንዴት አደረጋለሁ ለሰው ሰጠኸው ወይስ አስቀምጥ የተባልከበት ቦታ አስቀምጥ እርግጠኛ ነኝ ማሚ እርጅና ምናምን ሲመጣ ይመጣት እንትን ይላል አሁን ለምትጠየቀው ዳግም ለምትጠየቀው ነገር ብቻ አሁን የተባልከበት ቦታ የተቆጣህ እኮ ነው ያለው አቤላ ለምን እዚህ ጋር ነው ዳግም በእንደዚህ አይነት መልኩ አውርቼ አላውቅም አይደል እሺ እኔ እኮ እየታዘዝኩ አሁን ስለመታዘዙ አይደለም በመታዘዙ ዙሪያ አይደለም ያወራል ፋይሉን ይኸውልህ ፋይሉ ምን ሆነ መሰላል ለማን ይሰጣል ጠራችኝ አይደለ አድርስልኛል እኔ ምንም ማውቀው ነገር እኮ የለም ሰው ጠርቶ አድርስልኝ ከተባልኩ ምንም የምታውቀው ነገር የለም አይደለ አቀብል ለተባልከው ነገር ነው ከሱ ተቀበል ለማቀበል እኮ ነው አንተ ከሱ ጋር እያወራው አይደል እኮ ፋይሉን አስቀመጥከው ለሰው ሰጠኸው የዛኔ እኮ ራስሽ እኮ ነሽ ደውለሽ ጠራሽኝ ስራ ላይ ነበር ከዛ ተጣድፌ ወጣው ለአሰጠልኝ አልሽ ያቀበልኩኝ እኔ ማቆ ነገር የለም ለማን ይሰጣው እኔ ምንም ማቆ ነገር የለም እኮ አሁን አንተ እኔ እዛ ጋር ያለ ሰው አቀበልኩኝ ዳግም ምንድነው እያልክ ያለው ምን አልኩኝ የልጅ ወሬ አታውራ እኔ እየጠየቅኩ ያለሁት ፋይሉን ለሰው ሰጣኸው አስቀመጥከው ነው የሰጠሁት እኮ ለምን አይነስ እኔ አላውቀውም ማሚናት እኮ የላከችኝ የዛኔ ምንም ማቆ ነገር በምን አገኘው ሰውዬው ነገረችኝ በቃ እዚህ ጋር ታገኘዋለህ አሁን እኮ ማሚ ረስተው እኮ ነው እንጂ እኮ ትነግረን ነበር አቀብላለችኝ ከሷ ተቀበይ እንጂ ሰጠሁት ለሱ እኔ ወደ አገኘው ለሰንባዲ ይሰጣል እንዴ ስልክ ይኖራል ምን ይኖራል በምን ነው ማሚናት ታዲያ ሌላ ሰው ቢሆን እኮ እንደዛ ላደርግ እችላለሁ ተረዳኸኝ አይደል እሷ ናት የላከችኝ እንዴ ደም ከሱ ጋር አሁንም ግን የሆነ ነገር ለማድበስበስ እየሞከረ አይመስልም ምንድነው ያደረሰበት ግልጽ ነው እኮ የተነጋገርን ያለው አይደል እኔ በቃ የሆነ ችግር ሊፈጠርሽ እኛ ቤተሰብ ነን አይደል እንዴ ተነጋግረን ምናምን ማለፍ እኮ ነው አዲስ ሲም ለእናቴ ቀይሬያለሁ አይደል ምን ነው አይ ምን ነው እንጂ ያስረዳኛ አይደል አዲስ ሲም ቀይሬያለሁ አይደል የተቀየረውን ሲም ከኔ ካንተ ከዩ ውጪ ማንንም ሰው የለው አይደል ከሁለታችሁ ማን ነው የእናቴን ስልክ ለሌላ ሰው አሳልፎ ይሰጣል ምን ማለት ነው አቤላ እናቴ ናቸው እንዴት እንደዚህ ጥያቄን መልስ እኮ አይደለም ማኔ ከሁለታችሁ አቤላ እኔ እንዴት እንደዚህ ጥያቄው ለሁለታችሁ ነው ይቀርባል እኮ እንዴት እኔ እንደዚህ ታስበኛለህ እኔም እንደማረለው እንዴ እኮ ነው እንደማረለው እንዴ እንዴት እንደዚህ ትጠረጥረኛለህ እንዴ እናትህ እኮ እናቴ ናቸው እኔ እዚህ ቤት አልበለውም ሳልጠረጥረ ጠርጥረኛል አትበል አይደለማ ታዲያ ጥያቄ መጠየቅ ነበረብኝ የጠየቅኩ ከሶስታችን ውጪ ስልኩ ማንንም ሰው የለውም ነው የጠየቅኩ ማንንም የለውም እኔ እንዴት አደርጋለሁ እናቴ ናቸው እዚህ ብቻ እዚህ ጋር ግን ይቅርታ ለላቋርጥ ጥያቄን ትጠይቀናለህ መልሰህ መጠየቅን ትፈልገው ከዛ በፊት ግን የሚያረጋቸውን ነገሮች ነግሬሃለሁ ቅድም አሁን መናገር ካለብኝ እነግርሃለሁ ማዘርን ተደብቀ ለምን ደው የምትከታተላት ማን የት ነው የተከታተልኳችሁ እኔ ውጭ ሆኜ ላቢላ ይሄን እናንተን ለማጣጣም ልጨርስ አሰማኝ ምንድነው የምሰማው ልጨርስ እኮ ምንድነው የምሰማው እኔ ውጭ ሆኜ ስገባ ስልክ እያወራ ያቋርጣል በመሃል እኔን ስማይ ልብ ይዘጋል ማዘርን ይከታተላቸዋል ተረጋግተው አውራ አይደለም አቤላ ምን ማለችን እናቴ ናት ያለችው እንጂ በምን አይነት መንገድ እንደማወራ ታውቃለህ ምን ማለት ማሱ የሚያወራው ነገር እኮ እንዳለ ሐሰት እኮ ነው አድምጥ ማዘርን ስትከታተላት አላየሁም የት ነው ምንድነው ለምንድነው የምከታተላቸው ስልክ እያወራህ እኔ ስገባ ስልክ እያቋረጥክ አልደነገጥክም ስለምታወራው ነገር ምን ማለት ስልኩን ቼክ ማድረግ ካለብህ ቼክ አድርግ ለምን ነው ስልኩን ቼክ የሚያደርገው እዚህ ጋር እኔ ላሳየ የምችለው ፕሩፍ ማድረግበት ነገር ላይኖር ይችላል ስልክህን ብቻ አስጠኝ ስልክህን ብቻ አስጠኝ ይኸውልህ አቤላ እሱን ደቂቃ ሰታዳመጥኩ አይደለ እኔም ደቂቃ ሰታስጠኝ እኮ ደቂቃ ሰታዳምጠኛ እኮ ደቂቃ አንዴ ይኸውልህ ደቂቃ ሰታዳምጠኛ ስልክህን ስጠኝ እኮ አዳምጠኛ አንዴ ላስረዳ አምጣ ስልክህን ይኸውልህ ስልኩ
ከሁለታችሁና ከኔ ውጪ ማንም እንዳሌለው የሚታወቅ ነገር ነው። አንድ ግልጽ እኮ ነው። ሁለተኛ አንተ ባለህበት አንተ ጥበቃ እያደረክለት ባለህበት ሰዓት እቤት ውስጥ አንተ ባለህበት ሰዓት እናቴ እያለቀሰች ሰው እየደወለ ማስፈራሪያ ሲያደርግባት ለኔ የማታሳውቅበት ምክንያት ምንድን ነው? አንተ እኮ ብዙ ጊዜ አትገኝም እኮ ስለኔ ያለ መገኘት አለም እሷ ላይ የመግደል ሙከራ ስማ እኮ ሌላ ነገር ሊሆን ይችላል እኮ ሀሳብ ቤተሰብ ጭንቀት ሌላ ነገር አስጨንቋት እኮ ሊሆን ይችላል። ለምን ሰው አትጠይቃት ማቢላ ለምን ወደ ቁጣ ወደ አንተ ባለህበት እያለቀሰች እናቴ እናት ነች አይደለ? እናቴ ናቸው እያለቀሰች ለምን ለምከሱ ወየወራን አይደለ? ለምን ጣጣም ትገባ ስማ እያለቀሰች ስላሉት ነገሮች ማስፈራሪያ እየደረሰባት እንደሆነ አትሊስት ሳሰማቀርም ቤታችንን እኮ የሚታወቅ ነገር ነው ታውቃለህ አይደለ? አንተና ማዘር እንደ ሰራተኛ አይታጣቅ ከቤት ውስጥ እንደፈለክ ነው የምትቀመጠው። በፈለክበት ሁኔታ ውስጥ አመቻችተህ የምትንቀሳቀሰው። አዎ ቤቴን እውነትህን ነው። ይኸውልህ አንተ ምንም አይነት ጋዜጠኛ ሊሆን ይችላል ተባብረህ ከሌላ ሰው ጋር እየሰራ ከሆነ ይሄ የመኮንን ጉዳይም ደግሞ አንዳች ነገር ካለ ለምትወራው ነገር በፍጹም ማውቀው ነገር የለም። ፕሊስ ማውቀውን ነገር እንዳስረዳህ ድል ውስጥ አለቀ። ማሚ የግል ጉዳይ አስጨንቋት ይሁን ይችላል ያለቀሰችው ምንድነው? አቤላ አጣሩና ተገቢ የሆኑትን ነገሮች ለኔ እንድታስወቁኝ ፈልጋለሁ። ይኸውልህ አቤላ እኔ እዛን ቀን ሌላ ነገር አስጨንቋት አጋጣሚ ሊሆን ይችላል የተጨነቀችው ስለተፈየው ነገር እንኳን ቢፈጠር እኔ ያለው ለምን ነው ማትጨነቀው? ማካ አጋጣሚ ሊሆን ይችላል። እኔ ሳለው አለቀሰች። ምንድነው የምታወራው አንተ? በቃ በአጋጣሚ አለቀሰች። አቤላ ይኸውልህ ስንት ነገር ሀዘን ምናምን ቤተሰብ አንተ ትዝ ብላችሁም ሊሆን ይችላል። አለቀሰች ይዛቀል አይደል እንዴ? እና በሌላ ደም ያለቀሰች አንድ ቀን ለቀን ያለቀሰች በቃ በአጋጣሚ ምንድነው አንተ ነገሩን የምታከረው? አብረማዋል ነው እንደዚህ ያናናቀን አይደለ? ስራን እየተጋለጠ ስለሆነ ነው። የምን ስራ ነው የምታወራው? ሰላማዊ ሰው ምንም ስራ የለም። እኔንም ነው ያስገመትከኛል። እሳቸው እንደ እናቴ ናቸው እኮ ለኔም እናቴ ናቸው እኮ በቃ አለቀ። ከዚህ በፊት በሰራተኛ ጉዳይ በጥበቃ ዙሪያ አንተን አብሮ የሚያግዝ ቤታችን በቃ ቤተኛ የሆነ ለእናንተ ወንድም የሆነ ለእኔ ልጅ የሆነ ነው ያን ሁሉ ጥቃት ያደረሰው። አሁንም ይሄ ትዝ ብሏችሁ ነው ይዛኔ የኔ ስጋት አሁንም አንተኔ ላይ ታላቅ ባበላን ባጠጣን ቤታችን ባስቀመጥን ብዙ ነገር ሊደርስ ይችላል ወደፊት። በማዙሪያ በአንተ ዙሪያ በእኔ ችግር የለም በአንተ ዙሪያ ይመጣም ብዬ አስባለሁ። ምክንያቱም ለምን መሰለህ ሳይ ሾለክሎክ ስልክ ይደወላል። አንዳንድ ነገር ስፈልግ ላይ ያገኙ ይችላሉ። ቀን እንደዚህ ቁጭ ብዬ እንኳን የማላምንበት ወቅት አለ። ለምን መሰለህ የደረሰብን ነገር ስላለ ብዙ ጉዳይ ስላሳለፍነ አሁንም ያ ነገር ነው። የሁሉ ነገር እኮ ተጠራጥረው አይደል? አንተ እኮ ላይ ታላካለ ነገሩ እሳቸው ያለፈ ታሪክ ነው። እናንተ እናወራለን። እሺ አሁን ከዚህ በለጠ ሚዲያ ላይ እናወራ አይደለም። ግን አንተ እኔ ላይ ፐርሰናል ነገሩን እያደረኩ ሰው ነው እኮ እኔ ላይ ያያዩብኝ ክፉ ነገር አለ። እኔ ሆኜ ያጎደልኩት ነገር እንደ ልጅ ምን ቆይ ምን እንደዛም ተለው ለምን ምን አድርግ ያለው አሁን ይሄ ነገር እኔ ተብሎ የሚወራ ነገር አይደለም። ችግር የለም ታዲያ እኔ ያደረኩት ነገር ካለ እኮ አቤላ መናገር አልፈ ቁጭ በል በቃ ደግሞ እሺ። እንግዲህ ውድ ቤተሰቦች እንግዲህ ያሉትን ነገር በራሳችን መፍታት ያለበት ነገር ስለሆነ ከዚህ የበለጠ ብዙም እናቴን ሚዲያ ላይ ማቆየት አልፈልግም። የቀሩትን ነገሮች ግን በራሳችን መንገድ ጨርሰን እናንተ ማስተላለፍ ካለብን እናስተላልፍ ይሆናል። እኔም ደግሞ እንግዲህ ብዙ ውጪ ከማለት ወደ ራሴ ቤት ተመልሼ ብዙ ነገሮችን ማየት እንዳለብኝ ይሰማኛል። ከዛ በኋላ እንግዲህ ተገቢ የሆኑትን ነገሮች ለእናንተ ማስተላለፍ ይሆናል። እስከዛው ድረስ እንግዲህ ለቻናሉ አዲስ ከሆናችሁ ቻናሉን ሰብስክራይብ ያደርጋችሁ ቤተሰቡ ነው። ቀጣይ እስከምንገናኝ ድረስ ቸር ቆዩ።